አንድ የኔ ቢጤ ከ30 ዓመት በላይ መንገድ ዳር ተቀምጦ ይለምናል። አንድ ቀን በአጠገቡ የሚያልፍን መንገደኛ እየለመነ ነበር። በዚህ ሰዓት እባክህን ሳንቲም ጣልልኝ እያለ ሲለምነው ያየውና መንገደኛውም ምንድነው የምሰጥህ? እኔ የምሰጥህ የለኝም ብሎ ይመልስለታል። ከዚያ ግን የኔ ቢጤውን ጠየቀው መልሶ ማለት ነው። ያ መንገደኛ ምንድነው ያለው? የተቀመጥክበት ምንድነው? አስተውለዋል ወይ የሚል ጥያቄ ነበር የጠየቀውና የኔ ቢጤው ጥያቄው ትንሽ ስላወዛገበው ምንድነው? እኔ የተቀመጥኩበት ለዓመታት የተቀመጥኩበት አሮጌና ባዶ ሳጥን ነው ሲል ይመልስለታል። ግድ የለም ከፍተኸው ሲል መንገደኛው ደግሞ የኔ ቢጤውን ወተወተው። በመጨረሻም የኔ ቢጤው አሮጌውን ሳጥን ክዳን ከፈተው። ሳጥኑንም የሞላው ነገር በጣም አስገራሚና የማይጠበቅ ነበር። ይህም ነገር ወርቅ ነበር። ምን ለማለት ነው? እንደ ተረቱ የተከደነ ሳጥን ከፍታችሁ እንድታዩ ሳይሆን ለራሳችሁ ቅርብ የሆነውን ውስጣችሁን እንድትመለከቱ ነው የምነግራችሁ። በዚህ መሃል የእናንተ ጥያቄ ሊሆን የሚችለው ግን እኮ እኔ ለማኝ ወይም ደግሞ የኔ ቢጤ አይደለሁም ሊሆን ይችላል። እውነታው ግን እውነተኛ ሀብታቸው የሆነውን ተፈጥሮ ማግኘትና በውስጣቸው ያለውን ብርሃን ማየት ያልቻሉ በሙሉ የቁሳቁስ ሀብታም ቢሆንም እንኳን የኔ ቢጤ ናቸው። የዚህ አይነት ሰዎች ደስታን፣ ፍቅርን፣ ሐሴትንና የመሳሰሉትን ለማግኘት ውጩን ያማትራሉ። ይሁንና ከውስጣቸው ያለው ነገር ዓለም ከሚሰጣቸው ሁሉ የሚበልጥ መሆኑን አላወቁትም። እውነተኛ ማንነታችሁ ጋር መገናኘት ካልቻላችሁ ራሳችሁን ከሌሎችና ከዓለም ነጥላችሁ ትመለከታላችሁ። በዚህም ፍርሃት ይፈጠርባችኋል። በውስጥና በውጭ ግጭት ውስጥም ትገባላችሁ። ማንነታችሁ አእምሯችሁ የፈጠረው ምስል እንደሆነ ማመናችሁ እውነታውን ከማየት ይጋርዳችኋል። ማሰብ ወይም ደግሞ ሐሳብን ማቆም ለሁሉም ሰው የማይቻል ነገር ይመስላል። የስቃይና ችግር መንስኤው አእምሮ በሚፈጥረው ሐሳብ ቁጥጥር ስር መሆን ነው። ይሁንና ሁሉም ሰው የዚህ ችግር ሰለባ በመሆኑ ችግሩን እንደ ጤናማ ወስደነዋል። የማያቋርጥ የአእምሮ ሐሳብና ጩኸት ውስጣዊ ማንነታችንን ከማየት ያግደናል። ጩኸቱ ጸጥተኛውንና ከፍጥረት ጋር አንድ የሆነውን ውስጣዊ ዓለም እንዳናይ ይጋርደናል። ፈላስፋው ዲስካርቴዝ የተባለው ፈላስፋ አስባለሁ፣ ስለዚህ አለሁ የሚል እውነታን እንዳገኘ ተናግሮ አልፏል። ይሁንና እርሱ ተናግሮ ያለፈው ትልቁና መሰረታዊ የሆነው ስህተት ሲሆን ይኸውም ማሰብን ከፍጥረት ጋር ወይም ማንነትን ከማሰብ ጋር እኩል ማድረጉ ነበር። ማሰብ የሚችሉ ወይም አብዛኛውን የዓለማችን ሕዝቦች በማሰባቸው የተነሳ ራሳቸውን ነጥለው ይመለከታሉ። በዚህ ምክንያት አእምሮ በፈጠረው የተነጣጠለ ዓለም ውስጥ ስለሚኖሩ በችግርና ግጭት መካከል ራሳቸውን ያገኛሉ። ራስን ከአእምሮ ምስል ጋር አንድ አድርጎ መመልከት ለቃላት ምስል ትርጉም፣ ፍርድና ድምዳሜ መፍጠር ዋና ምክንያት ናቸው። ማንነትን በአእምሮ ምስል መግለጣችሁ ራሳችሁን የተነጠለ አድርጋችሁ በማየት እኔ እና ሌሎች የሚል ጎራ ትፈጥራላችሁ። በውስጣችሁ ያለውን እውነታ በመዘንጋት ከሌሎች ጋር አንድ መሆናችሁን እንዳትረዱ ያደርጋችኋል። በአንድነት ብታምኑም የዚህን እምነት እውነታ ግን አታውቁትም። ሐሳብ በሽታ ሆኗል። በሽታ የሚፈጠረው ነገሮች ከሚዛናዊ እውነት ሲያፈነግጡ ነው። ለምሳሌ የሴሎች መዛባት በራሱ ችግር አይደለም። ይሁንና መባዛቱ ከፍጥሩ አካላዊ ቁጥጥር ውጭ ሲሆንና የሴሎች ቁጥር ከተፈለገው ሲበልጥ የዛኔ በሽታ ይፈጠራል። አስታውሱ፣ አእምሮ በአግባቡ ለተጠቀሙበት ጠቃሚ መሳሪያ ሲሆን በተሳሳተ መንገድ ሲጠቀሙበት ደግሞ አውዳሚ ነው። በግልጽ ስናስቀምጠው እናንተ አእምሮን በተሳሳተ መንገድ ተጠቅማችኋል ማለቴ ሳይሆን እንዲያውም አልተጠቀማችሁበትም እያልኩ ነው። ራሱ አእምሮ እየተጠቀመባችሁ ነው። ይህ ደግሞ በሽታ ነው። አእምሮ መሆናችሁን ታምናላችሁ። ይህ ቅዠት ሲሆን መገልገያ መሳሪያችሁ የሆነው አእምሮ በበላይነት
ተቆጣጥሯቸዋል ማለት ነው። በዚህ አልስማማም። እውነት ነው፣ እንደ ማንኛውም ሰው እኔ የማይረባ ነገር አስባለሁ። ይሁንና ነገሮችን ለመከወን አእምሮዬን በአግባቡ እጠቀማለሁ። ብዙ ጊዜም አድርጌዋለሁ ትሉኝ ይሆናል። እንቆቅልሽ መፍታት ወይም ደግሞ አቶም ቦምብ መስራት ችላችኋል እንበል። ያ ማለት ግን አእምሯችሁን ተጠቀማችሁበት ማለት አይደለም። ውሾች አጥንት መጋጥ እንደሚወዱ ሁሉ አእምሮም ችግሩን በጥርሱ መንከስ ይወዳል። ለዚህም ነው አእምሮ እንቆቅልሽ የሚፈታውና አቶም ቦምብ የሚሰራው። እውነተኛው እናንተ ሁለቱንም ነገር አትፈልጓቸውም። እስኪ ይህንን መልሱልኝ። በፈለጋችሁበት ሰዓት ከአእምሮ ነፃ መሆን ትችላላችሁ? አእምሮን የምታቆሙበት ቁልፉ አግኝታችኋል? እንግዲያውስ አእምሮ እየተጠቀመባችሁ ነው ማለት ነው። ልብ ሳትሉት ማንነታችሁ አእምሮ መሆኑን አምናችኋል። በዚህም የአእምሮ እስረኛ መሆናችሁን አታውቁትም። በማታውቁት ነገር ሳይታወቃችሁ የተያዛችሁ ያህል ማንነታችሁ የያዛችሁ ነገር ራሱ እንደሆነ አምናችኋል። የነጻነታችሁ መጀመሪያ የሚሆነው ማንነታችሁ የያዛችሁ ነገር ወይም ደግሞ አሳቢው ዘቲንከር እንዳልሆነ ማወቅ ነው። ያንን አሳቢ ማየት በጀመራችሁት ቅጽበት ከፍተኛው ንቃተ ህሊና በር ይከፈታል። የዚያኔ ከሐሳብና ዕውቀት የበለጠ ሰፊ ዓለም መኖሩን፣ ሐሳብ ወይም ብልሃት ቅንጣት መሆኑን መረዳት ትጀምራላችሁ። በተጨማሪም እንደ ውበት፣ ፍቅር፣ ፈጠራ፣ ደስታና ውስጣዊ ሰላም አይነት ነገሮች ከአእምሮ በላይ ከሆነው እውነተኛ ስፍራ እንደሚመጡም ትገነዘባላችሁ። የዛኔ መንቃት ትጀምራላችሁ። አንድ ሰው ሐኪም ዘንድ ቀርቦ ከጭንቅላቴ ውስጥ ድምጽ ይሰማኛል ብሎ ቢናገር ወደ አእምሮ ሐኪም ይልኩታል። እውነታው ግን ሁሉም ሰው ተመሳሳይ ድምጾችን ከጭንቅላቱ ውስጥ ሁልጊዜ ይሰማል። የማያቋርጥ የአእምሮ ድምጻችሁን የማቆም ኃይል እንዳላችሁ ልብ አትሉም። እብድ የተባሉ ሰዎችን አይታችሁ ይሆናል። መንገድ ላይ ያለማቋረጥ ከራሳቸው ጋር ያወራሉ። ራሳቸውን ጤነኛ የሚሉ ሰዎችም ከራሳቸው ጋር ያወራሉ። የእነዚህን የተለየ የሚያደርገው እብድ እንደተባለው ሰው ጮኸው አለመናገራቸው ብቻ ነው። ከራሳችን ጋር የምናወራው የጥላቻ፣ የውዴታ፣ የተቃውሞ፣ የትችት፣ የጥርጣሬ፣ የወቀሳ፣ የንጽጽር ድምጾች አሉ። ከገጠመን ሁኔታ ጋር ቀጥታ ባይገናኙም ስላለፉ ገጠመኞቻችን እያሰብን ወይም ደግሞ የወደፊቱን እየገመትን ከራሳችን ጋር እናወራለን። የነገሮችን ውጤት በተሳሳተ መንገድ ማሰብ ደግሞ ጭንቀት ይባላል። አንዳንዴ ከጭንቀት ሐሳብ ጋር ምናባዊ ምስሎች ይታዩናል። ጭንቅላታችን ውስጥ የሚሰማን ድምጽ ከገጠመን ነገር ጋር የሚዛመድ ቢሆን እንኳን ካለፈው ገጠመኝ ጋር አያይዘን እንተረጉመዋለን። ሁኔታን የሚተረጉመው አእምሯችን ደግሞ ባለፈ ታሪካችን፣ ባህላችንና የጋራ አስተሳሰባችን የተገራ መሆኑን አስታውሱ። የአሁኑ ሁኔታን ባለፈው መነጽር ስለምትመለከቱት የነገሩን ምስል በተዛባ ሁኔታ ታያላችሁ። ለአንዳንድ ሰዎች ከራሳቸው የአእምሮ ድምጽ የሚበልጥ ጠላት የለም። ብዙዎቹ ጭንቅላታቸው ውስጥ በሚሰማው ድምጽ እየተሰቃዩ ይኖራሉ፣ ኃይላቸውንም ይጨርሳሉ። ይህ ውስጣዊ ድምጽ የብዙ ችግሮችና ህመም መንስኤ ነው። ጥሩ ነገር ደግሞ ራሳቸውን ከአእምሮ ነፃ ማውጣት መቻላቸው ነው። የመጀመሪያው እርምጃ ደግሞ ጭንቅላታችሁ ውስጥ ያለውን ድምጽ መስማት ነው። ለብዙ ዓመታት ደጋግማችሁ የሰማችሁትን ድምጽ በጥሞና አድምጡት። ይህንን ነው አሳቢውን መመልከት ወይም ደግሞ ዋቺንግ ዘ ቲንከር ያልኩት። በሌላ አገላለጽ የጭንቅላታችሁን ድምጽ ስሙ፣ እንደ ምስክር በዚያ ተገኝታችሁ አድምጡት። የጭንቅላታችሁን ድምጽ ገለልተኛ ሆናችሁ መስማት አትርሱ። የሰማችሁትን ድምጽ መውቀስ ወይም ደግሞ አሉታዊ ፍርድ መስጠት የለባችሁም። የዚያኔ ይህ ግልጽ ሆኖ ይታያቸዋል። ድምጽ አለ፣
እኔም እዚህ ሁኜ እየሰማሁና እያየሁ ነው። እንግዲህ አለሁ የሚለው የራሳችሁ መገኘት ሐሳብ የወለደው መረዳት አይደለም። ይህ ግንዛቤ ከአእምሮ በላይ ከሆነ ስፍራ የሚመጣ ነው። ስለዚህ ሐሳባችሁን ስታዳምጡ ሐሳቡን መገንዘብ ብቻ ሳይሆን ራሳችሁንም እንደ ምስክር በዚያ መገኘታችሁን ትረዳላችሁ። አዲስ የንቃተ ህሊና ስፍረት ተገኝቷል ማለት ነው። ሐሳባችሁን ስታዳምጡ ከሐሳቡ ስር ያለውን ጥልቅ ማንነታችሁን ማወቅ ትችላላችሁ። በዚያ ሰዓት ለአእምሯችሁ ተጨማሪ ኃይል መስጠት ስለምታቆሙ የማሰብ አቅሙን ታሳጡታላችሁ። ያለ ፍላጎትና በአስገዳጅ ሁኔታ ማሰብ የሚያበቃበት የመጀመሪያው ሂደት ይህ ነው። የሐሳባችሁ ፍሰት ሲቋረጥ የዚያኔ የሚፈጠረው ክፍተት አእምሮ የሌለበት ጸጥታ ነው። ይህ ክፍተት በመጀመሪያ አጭርና የሴኮንዶች ቅጽበት ሲሆን በዚያ መካከል ፍጹም ሰላምና ጸጥታ ይሰማችኋል። ለምሳሌ ደረጃ ስትወጡና ስትወርዱ በእያንዳንዱ ደረጃና አተነፋፈሳችሁ ላይ አተኩሩ። አሊያም ደግሞ እጃችሁን ስትታጠቡ እያንዳንዱን የስሜት ሕዋስ ከእንቅስቃሴው ጋር አድርጉት። የውሃውን ድምፅ ስሙት፣ የሳሙናውን ሽታ እንዲሁም ደግሞ የእጃችሁን እንቅስቃሴ በጥሞና አጢኑት። ሙሉ ትኩረታችሁን አሁን ላይ በማድረግ የምታገኙትን ጸጥታና ሰላም ከልባችሁ ለማወቅ ሞክሩ። በዚህ ዓለም ለመኖር ማሰብ ብቻ አስፈላጊ አይደለም። አእምሮ መገልገያ መሳሪያ ነው። ለአንድ ጉዳይ መከወኛ ትጠቀሙበታላችሁ። ስትጨርሱ የምታስቀምጡት አይነት ነው። ከ80% እስከ 90% የሚሆነው የብዙ ሰዎች ሐሳብ ተደጋጋሚና ጥቅም የለሽ ብቻ ሳይሆን ጎጅም ጭምር ነው። አእምሮ የሚያፈልቀው ሐሳብ በጥሞና ስታደምጡ ይህንን እውነታ በራሳችሁ ትገነዘባላችሁ። ሐሳብ ጠቃሚ ኃይልን ወይም ደግሞ ኢነርጂን ይጨርሳል። አእምሮ አስገድዶ የሚያስበው ሐሳብ ሱስ ይሆናል። እንዴት ካላችሁ የአንድ ነገር ሱሰኛ ከሆናችሁ ያንን ነገር የማቆም ምርጫ ወይም ደግሞ አቅም እንዳላችሁ አይሰማችሁም። ሱስ ከአቅማችሁ በላይ ይመስላችኋል። ጊዜያዊ ደስታ ቢሰጣችሁም ደስታው ብዙ ሳይቆይ ወደ ስቃይ ሊቀየር መቻሉ አይቀሬ ነው። ለምን የማሰብ ሱሰኛ እንሆናለን ብላችሁ ከጠይቃችሁ ምክንያቱም ራሳችሁን የምትገልጹትና ማንነታችሁ እንደሆነ የምታምኑት አእምሮ የሚያደርገውን ነገር ስለሆነ ነው። ምክንያቱም ማሰብ ብታቆሙ መኖር የምታቆሙ ስለሚመስላችሁ ነው። የማንነታችሁን ምስል በግል ሕይወትና በባህላዊ መስፈርት እየቀረጻችሁ አድጋችኋል። ይህ ማንነት ወይም ደግሞ ሐሰተኛ ኢጎ ነው። ኢጎ የተለየ ማብራሪያ አለው። ኢጎ ወይም ደግሞ ሐሰተኛ ማንነት አሊያም ደግሞ አእምሮ የፈጠረው መለያ እንለዋለን። ለኢጎ አሁን የሚባል እውነታ የለም። ኢጎ ጠቃሚ አድርጎ የሚቀበለው ያለፈውንና የወደፊቱን ብቻ ነው። በኢጎ ደረጃ ላይ የሚገኝ የአእምሮ እውነታን ገልብጦ ይቀበላል። ማንነትን ካለፈው ጊዜ ክስተት ጋር በማገናኘት ያሳምናል። የወደፊት ህልውና በቀድሞ ገጠመኝ ላይ የተመሰረተ እንደሆነ ሊያሳምናችሁ ይጥራል። ምናልባት አንድ ቀን ደስተኛ ሆናለሁ ብሎ የሚያስበው ኢጓችን ነው። ኢጎ በየትኛውም ሂደት አሁን ላይ ቢያተኩር እንኳን አሁንን የሚያየው ባለፈው ጊዜ ሐሳብ መሆኑን አትዘንጉ። አሁን ላይ መገኘት የነጻነታችሁ ቁልፍ ነው። ነገር ግን ማንነታችሁ አእምሮ መሆኑን የሙጥኝ እስካላችሁ ድረስ አሁን ላይ መገኘት አትችሉም። ማሰብና ንቃተ ህሊና ተመሳሳይ ትርጉም የላቸውም። ሐሳብ የንቃተ ህሊና ትንሹ አካል ነው። ሐሳብ ያለ ንቃተ ህሊና መኖር አይችልም። ይሁንና ንቃተ ህሊና ለመኖር ሐሳብ አያስፈልገውም። አእምሮ በህይወት ለመቆየት አስፈላጊ የህልውና መሳሪያ ነው። ሌላ አእምሮን ማጥቃት ወይም ደግሞ መከላከል እንዲሁም መረጃ መሰብሰብና ማጠናከር አእምሮ የተካነበት ችሎታው ቢሆንም ሙሉ ለሙሉ ፈጣሪ ወይም ደግሞ ጠቢብ ግን አይደለም። አእምሮ
የሚለውን ቃል የምንጠቀምበት ሐሳብን ብቻ ለመግለጽ አይደለም። አእምሮ ሳያስበው የሚፈጥራቸውን ስሜቶችንና አካላዊ ምላሽንም ይጨምራል። ስሜት የሚፈጠረው አእምሮ ከሰውነት ጋር ሲገናኝ ነው። ይህ ማለት ስሜት በሰውነት ላይ የሚታይ የአእምሮ ነጸብራቅ ማለት ነው። የማጥቃት ወይም የጠላትነት ሐሳብ አእምሮ ውስጥ ሲፈጠር የቁጣ ስሜት ኃይል ሰውነትን ይወጥረዋል። የዚያኔ ሰውነታችን ለጸብ ይዘጋጃል። አእምሮ የሚፈጥረው የስጋት ሐሳብ ሰውነትን በማኮማተር ፍርሃት የምንለውን ስሜት ይፈጥራል። ጥናቶች እንደሚያሳዩት ጠንካራ ስሜቶች የሰውነትን ባዮኬሚስትሪ የመቀየር ኃይል አላቸው። ማንነታችሁን በአእምሮ ምስል ስትገልጹት ጠንካራ ስሜቶቻችሁን መመልከት አትችሉም። በጥላቻ፣ በንጽጽር ወይም ደግሞ በንቀት ሐሳብ በተሞላችሁ ጊዜ ስሜታችሁን መቆጣጠር ወይም ደግሞ ቆርጣችሁ ማውጣት አትችሉም። በዚህም የተነሳ ስሜታችሁ አካላዊ ችግርን እንዲያስከትል ፈቅዳችኋል ማለት ነው። ስሜታችሁን መቆጣጠር ወይም ደግሞ መመልከት ካቃታችሁ በሰውነታችሁ ውስጣዊ ኢነርጂ ላይ አተኩሩ። ካቃታችሁ ሰውነታችሁን አተኩራችሁ ስትመለከቱ በቀላሉ ከስሜታችሁ ጋር መገናኘት ትችላላችሁ። በሐሳብና ባለማወቅ በሚፈጠር የአእምሮ ሂደት መካከል ግጭት የተለመደ ነው። አእምሮ ሳያስበው የሚፈጥረውን ነገር እንደ ሐሳብ መረዳት አትችሉ ይሆናል። የተፈጠረው ነገር በሰውነታችሁ ላይ የሚገልጸው ስሜት በመሆኑ ነው። ስሜትን የምትመለከቱበት ሂደት ቀደም ብዬ አሳቢውን መመልከት በሚል ከገለጽኩት ጋር ተመሳሳይ ነው። ብቸኛው ልዩነቱ ደግሞ ሐሳብ አእምሯችሁ ውስጥ የሚገኝ ሲሆን ስሜት ግን ሰውነት ላይ የሚንጸባረቅና ሰውነት ላይ የሚሰማን መሆኑ ነው። ይህን በማወቅ ስሜት እናንተን ሳይቆጣጠራችሁ በዚያውኑ እንዲቀመጥ ማድረግ ትችላላችሁ። እናንተ ስሜት አይደላችሁም፣ የስሜቱ ተመልካችና ተቆጣጣሪ እንጂ። ይህንን ምልከታ በመደጋገም ስትለማመዱት ውስጣችሁ ያለውንና አእምሮ ሳያስበው የሚፈጠረውን ነገር በንቃተ ህሊናችሁ ብርሃን መመልከት ትጀምራላችሁ። ስሜት በቀላሉ ሲገለጥ ኃይል የተሞላበት ሐሳብ አካላዊ ነጸብራቅ ማለት ነው። አሁን ላይ በመሆን ስሜታችሁን በንቃት መመልከት ካልቻላችሁ ስሜቱ በላያችሁ ላይ ይነግሳል፣ ይቆጣጠራችኋል። ለተወሰነ ጊዜም ቢሆን ስሜቱ እናንተን ይሆናል። ሐሳብና ስሜት ተያያዥ ናቸው። ሐሳብ የራሱን ምስል በከፍተኛ ጉልበት ሲያጠናክረው ስሜት ይፈጠራል ማለት ነው። ከገጠመኝና ሁኔታው ጋር የሚገናኝ ተጨማሪ ሐሳብ የሚለቀውን ኢነርጂ ስሜት እየተመገበ ራሱን ያጎለብታል። ስሜቱ መልሶ ደግሞ ሐሳቡን ያጎለብታል። በዚህ ዑደታዊ መመጋገብ ሐሳብና ስሜት ተያይዘው ይዘልቃሉ። የታወቁም ይሆኑ ያልታወቁ ስሜት የሚፈጠረው ማንነታችሁን በማታውቁበት ሁኔታ ነው። የስሜትን ተፈጥሮ ማወቅ ስለማይቻል በስም ማስቀመጥ ይከብዳል። ምናልባት ፍርሃት ሊተካው ይችላል ይሆናል። ፍርሃት ከጥልቅ ስጋት፣ ብቸኝነትና ብቁ አለመሆን የሚፈጠር መሆኑን አስታውሱ። ወይም ደግሞ ህመም የሚለው ቃል በተሻለ ሊገልጸው ይችላል። አእምሮ ዋና ተግባር ህመምን ማስወገድ ነው። አእምሮ ምንም ያህል ቢታገል ግን ህመምን ለጊዜው ይሸፍናል እንጂ አያስወግደውም። እንዲያውም አእምሮ የበለጠ ሲታገል የህመሙን መጠን ከፍ ያደርገዋል። እሺ፣ ጤናማ ወይም ደግሞ አዎንታዊ ስሜቶችስ? ለምሳሌ እንደ ፍቅር፣ ደስታ ያሉት። የዚህ አይነት ስሜቶች ከውስጣዊ ፍጥረት ጋር ስትገናኙ የሚከሰቱ ናቸው። ፍቅር ወይም ደግሞ ደስታ ከአእምሮ የሐሳብ ፍሰት መካከል ክፍተት ስትፈጥሩ ባለው ጸጥታ የምትደርሱባቸው የተፈጥሯዊ ማንነታችሁ አካላት ናቸው። ብዙዎች ድንገተኛ ውበት፣ አካላዊ ንክኪ ወይም ደግሞ ህመም ሲያጋጥማቸው አእምሯቸው ንግግር አልባ ይሆናል። በዚያች ቅጽበታዊ ክፍተት ውስጥ በሚፈጠር ጸጥታ ሰላም፣ ደስታና ፍቅር ያገኛሉ። ይህ ቅጽበታዊ ጸጥታ ብዙ ጊዜ ለአጭር ጊዜ የሚቆይ ሲሆን ወዲያውኑ አእምሮ ወዳቆመው የማሰብ ተግባሩ ይመለሳል። ራሳችሁን
ከአእምሮ ስርዓት ነፃ ካላወጣችሁ ፍቅር፣ ደስታና ሰላም ሊያብቡ አይችሉም። እነዚህን ነገሮች ስሜት ልንላቸው አንችልም። ከስሜት የላቁና ከስሜት የበለጠ ጥልቀት ያላቸው ናቸው። ስለዚህ እነርሱን ለማወቅም ሆነ ለማጣጣም በሙሉ ንቃተ ህሊና ላይ መሆን አለባችሁ። አስታውሱ፣ ስሜት ወይም ደግሞ ኢሞሽን የሚለው ቃል ኢሞቬሬ ከሚለው የላቲን ቃል የመጣ ሲሆን ትርጉሙም ረብሻ ማለት ነው። ፍቅር፣ ደስታና ሰላም የፍጥረት ውስጣዊ ሁኔታ ናቸው። አሊያም ደግሞ ከፍጥረታት ጋር የሚደረግ ውስጣዊ ግንኙነት ሶስት መሰረታዊ ሁኔታዎች ናቸው ሊባል ይችላል። በመሆኑም ፍቅር፣ ደስታና ሰላም ተቃራኒ የላቸውም። ምክንያቱም ሶስቱም የሚፈጠሩት ከአእምሮ ከሚበልጥ ከፍታ ላይ ስለሆነ ነው። ስሜቶች በተቃራኒው የሚፈጠሩት ከመንትያ አእምሮ ስለሆነ እያንዳንዳቸው ተቃራኒ አላቸው። ይህ ማለት ለምሳሌ ጥሩ ሊሆን የሚችለው መጥፎ በመኖሩ ነው። ለአብርሆት ያልበቃ አእምሮ ደስታ የሚባለውን ነገር የሚያስቀምጠው ህመም ወይም ስቃይ የሌለበት ሁኔታ አድርጎ ነው። ይህ አይነቱ ደስታ ለአጭር ጊዜ የሚቆይ ፈንጠዝያ ነው። ፈንጠዝያ ውጫዊ ከሆነ ነገር የሚገኝ ሲሆን ደስታ በተቃራኒው ከውስጣችሁ የሚፈጠር ነው። ለዛሬ መፈንጠዝ ምክንያት የሆናችሁ ነገር ግን ሲጠፋ ደግሞ ለሐዘን ይዳርጋችኋል። ለብዙዎች ፍቅር ግንኙነት መጀመሪያ የሚከሰት አስደሳች ስሜት ሲሆን ይኸው የፍቅር ስሜት ወደ ጥላቻ ይቀየራል። እውነተኛ ፍቅር ሊያሰቃያችሁ አይችልም። እንዴት ሊጎዳችሁ ይችላል? ለአብርሆት ከመድረሳችሁ ቀድሞ እውነተኛ ፍቅር፣ ደስታና ውስጣዊ ሰላም በውስጣችሁ መኖሩን በቅጽበታዊ ክፍተትም ሲሆን ተመልክታችኋል። እነዚህ እውነተኛ ተፈጥሯችሁ አካል ሲሆኑ አእምሮ ሙሉ በሙሉ ሊረዳቸው አይችልም። የእውነተኛ ማንነታችሁ አካል ደግሞ በአእምሮ ጉልበት የሚጠፋ አይደለም። ሰማዩ በጥቁር ደመና ሊጋረድ ቢችልም ደመናው ፀሐይን ሊያጠፋት አይችልም። ፀሐይ ከደመናው በላይ አለች።